ዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ አነ ብርሃኑ ለዓለም የዚህ ዓለም ብርሃኑ እኔ ነኝ ዘይተለወኒ ይርኤ ያለ ጽልመት እኔን የሚከተል ሰው ጨለማን ከቶ አያይም ብሎ ተናገረ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱን ብርሃን ብሏል። ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃን የተባለበት ለምንድን ነው የሚለውን ነጥቦች ተነግሬያችሁ ትምህርቱ ያበቃል። ብርሃን ይሁን ክርስቶስ ይወለድ ማለት ነው። እስኪ በሉ ብርሃን ይሁን በሉ። ምን ማለት ነው ትርጉሙ? ክርስቶስ ምን ይበል ነው? ይወለድ ማለት ነው። ጌታችን ኢየሱስ ክርስቶስ ለምንድን ነው ብርሃን የሚባለው ነው? ለምንድን ነው ብርሃን የሚባለው? ብርሃን የሚባልበት መሰረታዊ ምክንያት አንደኛው አምላክ መሆኑን ለመግለጥ ነው። አምላክ መሆኑን ለመግለጥ ነው ብርሃን የሚባለው። በጣም ተደጋጋሚ የምናገረው ነገር አለ። ከወይን የተቆረጠ ቅርንጫፍ ምን ይባላል? ንገሩኝ እንጂ። ከወይራ የተቆረጠ ምንድን ነው? መቆረጥ የሚለው ግን ለምሳሌነት የማይመጥን ሆኖ ማለት ነው። ከጨርቅ የተቆረጠ ምንድን ነው? በንገሩ እንጂ። አይ በጣም ጥሩ። ከውሃ ከምንጭ ምን ይመጣል? ከውሃ ምን ይወጣል? ውሃ። ከእሳት የምንወስደው ምንድን ነው? ከብርሃን የምንወስደው ምንድን ነው? ከአንድ ሻማ ሳበራ መልሶ ከሻማ ብርሃን ሌላ የሻማ ብርሃን፣ ከብርሃን ምን ይገኛል? ብርሃን ነው ማለት ነው። ስለዚህ ክርስቶስ ብርሃን ነው ማለት ምን ማለት ነው? አምላክ ነው ማለት ነው። አምላክ ማለት ነው። ምክንያቱም እሱን የወለደው አብ ማን ስለሆነ ነው? አምላክ። ከብርሃን የሚገኘው ምንድን ነው? ከአምላክ የተወለደው ምንድን ነው? አምላክ ነው ማለት ነው። ጌታችን ኢየሱስ ክርስቶስ ብርሃን ነው የሚባልበት ምክንያት አምላክ ነው። ብርሃን ዘም ብርሃን አምላክ ዘም አምላክ ነው ያለው። ለዚህ ነው ብርሃን ትርጓሜ እኮ ነው። መልሶ ከብርሃን የተገኘ ብርሃን ማለት እኮ ነው። የሌለው ሆኖ ነው በውስጡ። ከብርሃን የተገኘ ብርሃን ማለት ተርጉሙት ማለት አላችሁ ያብራችሁ። ጸሎት ሃይማኖት እኮ ናት። ከብርሃን የተገኘ ብርሃን ማለት አዎ ከእውነተኛ አምላክ የተገኘ እውነተኛ አምላክ ማለት ነው ፍቹ እያሉን እኮ ነው ሰለስቱ ምዕት ማለት ነው። እውነተኛ ፍቹ እሱ ነው። ከብርሃን የተገኘ አምላክ፣ ብርሃን ማለት እውነተኛ አምላክ ነው ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃን ነው ማለት አምላክ ነው። እግዚአብሔር ያበረሊተ ምንትኑ ያፈራኒ እግዚአብሔር ምእመና ለሕይወቴ ወምንትኑ ያደነግጸኒ። እግዚአብሔር ብርሃኔና ምኔ ነው ያለ። ስለዚህ የሕይወታችን ብርሃን ማን ነው? እግዚአብሔር ነው አይደል? እግዚአብሔር በሉ እስቲ እግዚአብሔር በሉ። ከእግዚአብሔር ውጭ ብርሃን የሚባል የባህሪ ብርሃን የለም። የሕይወት ብርሃን የሚባል የለም። የሕይወታችን ብርሃን ክርስቶስ የሕይወት ብርሃን የተባለበት ምክንያት እግዚአብሔር ነው ማለት ነው። እግዚአብሔር ነው። ጌታችን ኢየሱስ ክርስቶስ እግዚአብሔር ነው። መዝሙር 26 ላይ ቁጥር 1 ላይ እግዚአብሔር ነው ብርሃን ተብሎ የሚጠራው። ክርስቶስ እግዚአብሔር ነው። እሱን ነው ሊነግረን የፈለገ። ከድንግል ማርያም የተወለደው ምንድን ነው? ብርሃን ነው። ስለዚህ እመቤታችን ምን ትባላለች? እመብርሃን ትባላለች ማለት ነው።